ያነበበ ሰው ግለሰብ ይሆናል፣ ያላነበበ ሰው መንጋ ይሆናል። ሲምፕል ሎጂክ ይሄ ነው። ኪስ መግባት ሌብነትና የሰው ፓስወርድ ጭንቅላት ላይ ይዞ መቆየት አንድ አይነት። በነገራችን ላይ ከነጻ ፍቃዳችሁ በላይ ኢንቫይሮንመንታችሁ ወይም አካባቢያችሁ ሞር ፓወር አለው። ደካማ ፐርሰናሊቲ ላይ ያላችሁት በጓደኞቻችሁ ምክንያት እስቲ ዙሪያችሁን በደንብ ተመልከቱ። አሁን እያወራ ያለው ስለ ጠላቱ ደጋግሜ እናገራለሁ። ግን ምንም አይነት ሌላ ጋር ያልተሰራ እዚህ እንደ አዲስ ዛሬ የተሰራ አይዲያ ይዞ መጣ እስከዛሬ አላውቅም። ሰላም እንዴት ናችሁ? ባላችሁበት ሁሉ ሰላም ይብዛላችሁ ብያለሁ። በቀጥታ ወደ ዛሬ ቪዲዮቻችን እናልፋለን። አብራችሁን ቆዩ። ሀብታምን በጥርጣሬ የምናይ ከሆነ ድህነት የመንግስተ ሰማያት ቁልፍ የሚሰጥህ ከሆነ ብለህ የምታስብ ከሆነ ወይ ኦኬ እነኚህ ዕውቀትን፣ ሀብትን፣ ፍልስፍናን፣ ጥበብን ሰው የሚፈልገው ለምንድን ነው ካልን ህይወቱን ለማሻሻል እኮ። ዕውቀትን የሚፈልገው እኮ ህይወትን ለማሻሻል፣ ሰው ጥበብን የሚፈልገው እኮ ህይወትን ለማሻሻል፣ ሀብትን የሚፈልገው እኮ ህይወቱን ለማሻሻል ነው ሰው አይደል? ነገር ግን እነኝን ነገር ከዘጋህበት ሀብት ምን ያደርግልሃል ካል፣ ዕውቀት ምን ያደርግልሃል ካል ሰው ለምን ያስባል? ኮሌክቲቭ ቶታችን ውስጡን የሚሄዱ አስተሳሰቦቻችን እነኝህን ነገሮች የሚዘጉ ናቸው። የሰውን ልጅ በጣም አቀጭጨው አሳንሰው የሚያዩ አት ሴም ታይም ግን በሌላ ዓለም ስልጣኔ የሚደመም ባህል ነው። በጣም ነው የሚገርመው። የብዙ ሰው ምልከታ ሀብታም የእግዚአብሔርን መንግስት አይወርስም፣ ድሃ ደግሞ የእግዚአብሔር መንግስት የሚወርስ ተደርጎ ተስሏል። ያም ማይንድ ነው ማምጣት የፈለጉት። ገንዘብ ስላላችሁ ሀብታም ስለሆናችሁ ምንም ከእግዚአብሔር ጋር የሚያጣላችሁ ነገር የለም። ሀብታችሁን፣ ገንዘባችሁን፣ ጉልበታችሁን የምታፈሱበት ቦታና የምታውሉበት ቦታ ነው ከእግዚአብሔር ጋርም ከሰውም ጋር ሊያጣላችሁ የሚችለው። ድሃ ስለሆናችሁ የእግዚአብሔር መንግስት የምትወስዱና ከእግዚአብሔር ጋር የምትኖሩ የእግዚአብሔር ቤተሰብ ታደርጎ ምሳሌ አሳሰብና ሀብታም ስለሆናችሁ ደግሞ ከእግዚአብሔር ጭራሽ የራቃችሁ ተደርጎ የሚሳለው ኢሜጅ አደገኛ ነው። ስለዚህ እሳቸው እያሉ ያሉት ማህበረሰባዊ ቶቱ አደገኛ ነው። ይሄ የማህበረሰባዊ ቲንኪንጉ አደገኛ ነው። እንዲህ አይነት ምልከታ አለ። ድሃ ከሆንክ ከእግዚአብሔር ጋር ትኖራለህ፣ ሀብታም ከሆንክ ደግሞ ከእግዚአብሔር ትርቃለህ የሚባለው አስተሳሰባዊ ማህበረሰባዊ ምልከታን ለመፋቅና ለማስተካከል ያዩበት አንግል ነው። ማህበረሰባቸውን፣ ሀገራቸውን፣ ራሳቸውን የሚቀይሩበት ትልቁ ምንድነው መንገድ ነው። ኢትዮጵያ ውስጥ ግን ሀብታም የሆነ ጥግ ተቀምጧል፣ ድሃ የሆነ ቦታ ተቀምጧል። ድሃና ሀብታም የምናይበት መንገድና አንግል መቀየር አለበት። በነገራችን ላይ ከነጻ ፍቃዳችሁ በላይ ኢንቫይሮንመንታችሁ ወይም አካባቢያችሁ ሞር ፓወር አለው። ብዙ ሰው ዲፔንድ የሚያደርገው ነጻ ፍቃዱ ላይ፣ እኔ ካልፈለግኩት፣ እኔ ካልተመቸኝ፣ እኔ እንዲህ ካልኩኝ ራሴን ኮንትሮል አድርገ ራሴን ገዛለሁ የሚል ራሱ በራሱ ላይ ድራማ ይሰራል። ብዙውን ጊዜ ግን ዋጋ የሚያስከፍላችሁ የምሬን ነው ከልብ ያለ ምኞታችሁ በላይ አካባቢያችሁና የምትሉበት ቦታ ስለሆነ ነጻ ፍቃድ ላይ ከመደገፍ በላይ ኢንቫይሮንመንታችሁ ነጻ ፍቃዳችሁን የሚያግዝ መሆኑን ማወቅ ያስፈልጋል። ምን ማለት መሰላችሁ? የምትውልበት ቦታ የምታስበውን ሀሳብ የማስቀየር ባህሪ ያለው። በጣም የሚሸት ቦታ የምትውል ከሆነ በጊዜ ሂደት ያሽታ አሸት፣ ሽታው ግን የትም አልሄድም። አንተን የለመድከው እዛ ውስጥ የተዋሃድከው። ልክ እንደዛው ጥሩ ቦታ ከሆነ ጥሩን እንደምንለምደው መጥፎ ቦታ ደግሞ ስንሆን መጥፎውን አዳፕት አድርገ ነው እንዳለ እንኳን እስካይታወቀን አብረ ነው እንጓዛለን። ስለዚህ ከነጻ ፍቃዳችሁ በላይ ኢንቫይሮንመንታችሁን በደንብ ይው። አካባቢያችሁ ላይ ከነጻ ፍቃዳችን ይልቅ ኢንቫይሮንመንታችን በጣም ተጽዕኖ አለው። ወደድንም ጠላንም ሰዎች አካባቢያቸውን ነው የሚመስሉት። ሰዎች ጓደኞቻቸውን ነው የሚመስሉት። ሰዎች ኢንቫይሮንመንታቸውን፣ ሰፈራቸውን ነው የሚመስሉት። ስለዚህ አካባቢያችንን እናስተካክል። ከነጻ ፈቃዳችን ይልቅ ኢንቫይሮንመንት በጣም ተጽዕኖ አለው። ስለዚህ ዙሪያችንን እንመልከት። ኢንቫይሮንመንትና የቅርብ ሰው ማለት ለነሱ ጊዜ ያስፈልግም ሳይሆን በኢንቫይሮንመንታችሁ ዙሪያ ያለውን ታይም ማኔጅመንት መጠበቅ ማትችሉ ከሆነ፣ ቦታ ማትመርጡ ከሆነ፣ ራሳችሁን ማታስከብሩ ከሆነ፣ የራሳችሁን መስመር አስመራችሁ የማታስቀምጡ ከሆነ በህይወታችሁ ውስጥ ዋጋ ትከፍላላችሁ። በጣም ብኩን ነው የምትሆኑት። ብዙ ሰው ያቸው ገንዘብ አላቸው፣ ሀብት አላቸው፣ ግን አዋዋላቸው ግን የወደቀ ቦታ፣
ገንዘብ አላችሁ፣ ሀብት አላችሁ፣ ትዳራችሁ በጣም ታማሚ ነው። ገንዘብ አላችሁ፣ ሀብት አላችሁ፣ የሚውሉበት ቦታ በጣም እነሱን አይመጥንም። የማየውን ቦታ የምታገኟቸው። ይሄን የፈጠረው ምንድነው? ኤንቫይሮመንቱ ነው። የብዙን ሰው ህይወት ያመሰቃቀለው፣ የብዙን ሰው ህይወት ቤት ያፈረሰው፣ የብዙን ሰው ህይወት ወደ ኋላ እንዲመለስ ያደረገው ኤንቫይሮመንቱ። ሀብት አላችሁ፣ ገንዘብ አላችሁ፣ ላይፋችሁ አኗኗራችሁ ግን በጣም ደካማ ነው። ብዙ ሰው ከዛ ለመውጣት ዋጋ ያስከፍላችኋል። የሰው ልጅ ከነፃ ፈቃድ ይልቅ ኤንቫይሮመንት አካባቢ ተጽዕኖ አለው እያለ ነው። ከዚሁ ሀሳብ ጋር ተያያዥነት ያለውን አንድ ቪዲዮ ልጋብዛችሁ። አሁን ያላችሁበት ደካማ ፐርሰናሊቲ ላይ ያላችሁት በጓደኞቻችሁ ምክንያት። እስቲ ዙሪያችሁን በደንብ ተመልከቱ። አሁን እያወራ ያለሁት ስለ ጠላቶቻችሁ አይደለም፣ ስለ ጓደኞቻችሁ፣ ስለ ወዳጆቻችሁ፣ ስለ ቅርብ ሰዎቻችሁ ነው እያወራ ያለሁት። እና ጓደኞቻችን ይይዙናል ወይም ብዙ ነገር ላይ ወደኋላ ያስቀሩናል ብሎ ማሰብ ትንሽ ኃይለኝነት የሚሰበይ ትንሽ ሀርሽ መሆን ይመስላል፣ ግን እውነታው እንደዛ አይደለም። ጓደኞቻችሁ በጣም ወደኋላ ያስቀሯቸዋል። ጠላት ነው ይታወቃል። ማን አታክ እያደረጋችሁ እንደሆነ ይታወቃል። ማለት አታክ ስትደረጉ ታውቃላችሁ። እና ጥሩ ነው ደግሞ የጠላት ፊት ለፊት የሚደረግ አታክ በቃ ይሄ ነው ችግሩ፣ ይሄን ማስተካከል ነው ትላላችሁ፣ ይፈታል። ግን ጓደኞቻችሁ ሲሆኑ በጣም አስቸጋሪ ነው የሚሆነው። በአንድም በሁለቱም ወደኋላ እንድትቀሩ ያደርጓቸዋል። ስለዚህ በዙሪያችሁና በአካባቢያችሁ ያላችሁን ሰዎች መጠንቀቅ፣ ያንን ቦታ ማኔጅ ማድረግ፣ ዙሪያችሁና ወዳጆቻችሁን መመልከት። ጠላት ነው። ጓደኛ፣ ወዳጅ፣ የቅርብ የሚባል ሰው ግን ከባድ ነው። አትለዩትም። የሆነ ሰዓት የምታውቁት ቤታችሁ ሲበተን፣ ህይወታችሁ ሲናጋ የራሳችሁ የሚባል ጊዜ የለም። የራስ የሚባል ጊዜ ሚስ ታረጋላችሁ፣ ትረሳላችሁ። የማይሆንም ቦታ ላይ አትገኙ። ራሳችሁን አስከብሩ፣ ኤንቫይሮመንታችሁን ጠብቁ፣ ወዳጆቻችሁንና ጓደኞቻችሁንም ለዩ። ነገ የሚባል ነገር የለም። ራስህን መዋሸት አቁም። አሁን ያለበት ቦታ ላይ ቆምከው ጊዜ አጥተህ ሳይሆን ነገ የሚባል ቀን አለ ብለህ ስለምታምን ነው። ነገ የሚባል ቀን የለም፣ ያለህ አሁን ብቻ ነው። ሁኔታዎች ሲመቻቹ ጀምራለሁ የሚለውን ሰበብ ዛሬውኑ ግደለው። ሁኔታዎች የሚመቻቹት ስራውን ስትጀምረው እንጂ ከመጀመሪያ በፊት አይደለም። ፍጹም የሆነ ጊዜ መጠበቅ ትተህ ባለህ አቅም አሁኑኑ ተንቀሳቀስ። አንድ ነገር ለማድረግ አቅደህ አእምሮ ሰበብ መደረግ ከመጀመሩ በፊት ወደ ስራ ግባ። ምክንያቱም ከመጠን በላይ ማሰብ ፍርሃትንና ውድቀትን ይወልዳል። ያሰብከውን ነገር ለነገ አታቆየው፣ አሁኑኑ ጀምረው። ጀመርኩ ብለህ ጻፍልኝ። ነገ ዛሬ የሚባል ቀን የለም። ያላችሁ ሰዓትና ቀን አሁን ነው። አሁን ከዚህ በኋላ በህይወታችን ውስጥ ምን እንደሚፈጠር እንደሚከሰት አናውቅም። ያለን ጊዜ አሁን ነው። ማድረግ ያለብንም አሁን ነው። ምቹ ጊዜ እስኮን ድረስ ልጠብቅ የምትሉት ከሆነ ምቹ ጊዜ ይባል በምድር ላይ የለም። እናንተ ናችሁ የምታመቻቹት። እኛንን የምናመቻቸው፣ እኛንን ምቹ ጊዜ የምንፈጥረው፣ እኛንን መልካም ጊዜ የምንፈጥረው። በምድር ላይ የተመቻቸ ታይም የሚባል ለኛ የለም። እኛንን የምንሰራው። መወሰን አለባችሁ። ዛሬ ነው፣ ከዛሬም አሁን። ከዚህ በኋላ በህይወታችን ውስጥ ምን እንደሚፈጠር በፍጹም ማንም አያውቅም። ስለዚህ ከዚህ ለመውጣት መወሰን አለባችሁ። ነገ የሚባል ቀን የለም። ዛሬ የሚባል ቀን ራሱ የለም። አሁን ነው። ያላችሁ ሰዓት አሁንና አሁን ብቻ። ስለዚህ ያቀዳችሁት ያለማችሁት እቅድ ካላችሁ ተግብሩ፣ ጀምሩ። አይዟችሁ። ጊዜ የላችሁም። አታመላለሱ። ባመላለሳችሁት ቁጥር አእምሯችሁ የተለያየ ነገር ነው የሚያመጣባችሁ። የፍርሃት ምንጭ፣ የፍርሃት መንፈስ ነው የሚጭንባችሁ። ለሀገራችሁ፣ ለማህበረሰባችሁ፣ ለሀገራችሁ የሚጠቅመውን ሐሳብ እንድትቀዱና እንድትጥሉ ያደርጋችኋል። ስለዚህ አሁን ነው መንበብ ያለባችሁ። አሁን ነው መማር ያለባችሁ። አሁን ነው ቪዲዮ መስራት አለባችሁ። አሁን ነው ሶሻል ሚዲያ መጀመር አለባችሁ። አትፍሩ። በቆያችሁ እየፈራችሁ የምትመጡት ባደራችሁ ቁጥር ትፈራላችሁ። መልካም ጊዜ፣ ጥሩ ጊዜ እስኪመቻች የምትሉ የሚመቻች ጊዜ የለም። ጊዜያቱ እስኪመቻች፣ ሰዓቱ እስኪመቻች፣ ዘመኑ እስኪመቻች የሚባል ነገር የለም። እናንተ ናችሁ የምታመቻቹት። በምድር ላይ በዓለም ላይ ሆናችሁ የተመቻቸ ጊዜና ቦታ የሚባል የለም። በእናንተ እጅ ነው። እናንተ ናችሁ የምትሰሩት ያንን። ስለዚህ አሁን ጀምሩ። አይዟችሁ፣ ጀምሩ። እቅዳችሁን፣ ሐሳባችሁን። የተመቻቸና የተቀመጠ ሁኔታ የሚባል ነገር የለም። እኛንን የምናመቻቸው ሁኔታውን፣ ምቹ ሁኔታ የምንፈጥረው እኛ ነን። ስለዚህ የተመቻቸ ሁኔታ አንጠብቅ። ያለን ቀን ዛሬ ነው፣ ከዛሬም አሁን ነው። አሁን ጀምር። ያነበበ ሰው ግለሰብ ይሆናል፣ ያላነበበ ሰው መንጋ ይሆናል። ሲምፕል ሎጂክ ይሄ ነው። ለምን ስሚ ነው የሚመራው። አላነበበም፣ የኔ የሚለው አመለካከት የለውም። ነገሮችን የሚዳኝበት መዳኛ መስፈሪያ የለውም።
ስለዚህ የንባብ ትልቁ ጥቅሙ ግለሰብ ያደርጋል። ግለሰብ እንደ አንድ ሰው የገባህን ብቻ ነው አቋም የምትይዘው። ስለዚህ የተሳሳተ ነገር በዙሪያ ከሰማህ ዲፌንድ የማድረግ ኢነርጂና ጉልበት ታገኛለህ። መጽሐፍ ስታነቡ ያለፈ ህይወታችሁን ታቁሙበታላችሁ። የሚመጣ ህይወታችሁን ደግሞ አስተካክላችሁ በቦታውና ሰዓት እንዲሆን ትሰሩበታላችሁ። መጽሐፍ ማንበብ ከመንጋ አስተሳሰብ ያወጣችኋል፣ ከጅምላ አስተሳሰብ ያወጣችኋል። ከትርምስና ወየ ጅምላ አስተሳሰብ ትወጣላችሁ። መጽሐፍ ስታነቡ ቆም ብላችሁ ታስባላችሁ። ሰው ስላላችሁ ብቻ አትፈርዱ። የተረጋጋ ሰው ትሆናላችሁ። የሰከነ የሚያስብ አእምሮ ያለ ሰው ትሆናላችሁ። ሰዎች የ60 ዓመታቸውን የ70 ዓመታቸውን የ80 ዓመታቸውን የህይወት ጉዟቸውን የወደቁበትን የተነሱበትን ጠንካራ ጎናቸውን ደካማ ጎናቸውን ነው የሚነግሩን፣ ምጽፉልን፣ የሚያሳዩን። ስለዚህ አንብቡ ነው። የሚያነብ ሰውስ አለማንበብ ምንም ጥያቄ የለው። ለበጣም ብዙ ነገሮች አስመሳይነትን ያሳድጋል። ትልቅ የሆነ ጭንቀት አለብን። እሺ ባይነት ምሳሌ ላለቆች ወይ ለሆኑ ሰዎች እሺ በጣም አደግዳጊ የምንለው አይነት የማስመሰልም የሆነ ባህሪ አዳብረናል። ትልቁ ነው። የሚያነቡ ሰዎች አስመሳይ ይሆናሉ። ሁኔታዎች አስገድዷቸው የሚያውቁ ሰዎች ሊያስመስሉ ይችላሉ፣ አደግዳጊ ሊሆኑ ይችላሉ። ነገር ግን የሚያነቡ ሰዎች ህይወታቸውን ነው የሚያደርጉት። የሚያውቁ ሰዎች ያነበቡ ሰዎች ለጊዜያዊ ነገር ሊጠቀሙበት ይችላሉ፣ ለማለፍ ለመሻገር። የማያነቡ ሰዎች ግን አስመሳይነትን፣ አደግዳጊነትን፣ በጣም እጅግ አደግዳጊነትን፣ እጅግ በጣም አስመሳይነትን እንጀራቸውም ህይወታቸው ሊያደርጉ ይችላሉ። ስለዚህ በአጠቃላይ እናንብብ። ከተራ ሰውነት ከመንጋነት ለመውጣት እናንብብ ነው መልእክቱ። እናመሰግናለን። ኪስ መግባት ሌብነትና የሰው ፓስወርድ ጭንቅላት ላይ ይዞ መቆየት አንድ አይነት። በቃ እኔ ፓስወርድ ብዙ ሰራተኛ ሪሴት አደርጋለሁ። በዛ ጊዜ ውስጥ የሰውየውን ፓስወርድ ወስጄ የሰውየውን ዳታ ለማየት ከሞከርኩ እድሜ ልክም በቃ ይሄ ሱሰኛ የምትሆነው የለም ዳታ ለመስረቅ እንደሱ ነው የሚሆነው። እና ማንም ተጠቅሞ እኔ ደስተኛ የሆነበት ሰው ዳታ ወስዶ አላውቅም። እኔ ደግሞ ከኪስ ሌብነት ይልቅ የሰው ፓስወርድ የሚሰርቅ ሌባ በጣም እጅግ አደገኛ ነው። ኪሳችሁ ውስጥ ገብቶ የሚሰርቃችሁ ሌባ ገንዘብ እንዳትለዋም ብዙ ሰው ገንዘብ በካሽ አይዝም። ከፍ ብል ሞባይላችሁን ሰርቃችሁ፣ ፓስወርዱ የሚሰርቃችሁ ሰው ግን ህይወታችሁን የሚነጥቃችሁ። ያ ሶፍትዌር ዳታችሁ፣ ያ ዳታ ቀላል የሚባል ነገር ላይ ነው ይችላል። እናንተ ለፍታችሁ ህይወታችሁ ሙሉ ዋጋ ከፍላችሁበት ያገኛችሁት የግላችሁ ግኝት ሊሆን ይችላል። ልብ አድርጉ። ቆልፋችሁ ያስቀመጣችሁት ያ ዳታቤዝ ቀላል የሚባል ነገር አለ። የግለሰቦች ምስጢር ሊሆን ይችላል። የግላችሁ የቤታችሁ ምስጢር ሊሆን ይችላል። የድርጅታችሁ ምስጢር ሊሆን ይችላል። የድርጅታችሁ ሰነድ ሊሆን ይችላል። ምስጢር ሊሆን ይችላል። የሀገራችሁ ሰነድ ምስጢር ሊሆን ይችላል። ከኪስ ስርቆት ይልቅ የዳታና የፓስወርድ ሌብነት ከፍ ይላል። ሁለቱም የብልግና ስራ ነው። ነገር ግን ይሄኛው ደግሞ ከፍ ይላል፣ የእውነት ከፍ ይላል። ከኪሳችሁ ይልቅ ግን ፓስወርዳችሁን ጠብቁ። አይ ማለት ልመድ። ብዙ ሰዎች በየቀኑ የሚመጣላቸውን ጥያቄና ስራ ሁሉ እሺ ይላሉ። ነገር ግን ስኬታማ ሰዎች ለትናንሽ ነገሮች እምቢ በማለት ለትልቁ ዓላማቸው ጊዜ ይቆጥባሉ። በቢሮ ውስጥም ቢሆን የራስን ስራ ሳትጨርስ የሌላውን ሰው ሸክም አትቀበል። አይመቸኝም ማለት መቻል የጥንካሬ እንጂ የክፋት ምልክት አይደለም። ለማይረባ ነገር እምቢ ስትል ለምትፈልገው ህይወት እሺ እያልክ ነው። አይመቸኝም፣ አሁን አይመቸኝም፣ ጠዋት አይመቸኝም፣ ከሰዓት ይሻለኛል፣ ከሰዓት አይመቸኝም፣ ማታ ይሻለኛል፣ ዛሬ አይመቸኝም፣ ነገ ይሻለኛል ማለት መቻል አለባችሁ። ብዙዎቻችን ለሰው ብለን የምንነደው የማይገባን ጭምር ቦታ እንገኛለን። ለሰዎች ስሜት ብለን በጣም አርጀንት የሆነ ጉዳይ፣ አስቸኳይ የሆነ ነገር ከገጠማችሁ አይ ማለት ሳይሆን ቅድሚያ መገኘት ነው። ነገር ግን የማይሆን ቦታ ላይ አትገኙ። ዛሬ አይመቸኝም ማለት መልመድ አለባችሁ። አይ በሉ። ስለምትከበሩበት አይ ማለት እንልመድ። ደጋግሜ እናገራለሁ። በምንም አይነት ሌላ ጋር ያልተሰራ እዚህ እንደ አዲስ ዛሬ የተሰራ አይዲያ ይዞ የመጣ እስከዛሬ አላጋጠመኝ። እኔ ነገር አምጡልኝ ዛሬ ሰርች አድርጌው ከሌለ ሚሊየንስ እኔ ይዤው አሜሪካን ሀገር እንደ ስታርታፕ አውጥቼው ቢሊየን የሚሰራው እዛ ነው፣ እዚህ አይደለም።
ስለዚህ አይዲያ ተብሎ እኔ አርፒን ይዘው ኤምኦዩ ወይም ኤንዲኤ ካልተፈራረምኩኝ ሐሳቤን አልናገርም ያለኝ ሰው ሁሉ አጋጥሞኛል። እና ሁሌ የምወራረደው በኋላ አምጣና እዚህ ጋር አንተ ብቻ ዛሬ በአንተ ጭንቅላት ውስጥ ተፈጥሮ ዩኒክ የሆነ ቫልዩ ያለው ከሆነ ዛሬውኑ የምትፈልገውን የጠየቀኝን ገንዘብ ከፍላለሁ። በጣም በርካታ ሰዎች መልሰው እየሰሩ አልኩ ፕሮቭ እያደረጉ ስም እየቀየሩ ከላይ እየቀየሩ ሀገር እየቀየሩ የሚሰሩት ስራ የተሰራ ስራ ነው። ባይዘው እኛ እንደ ሀገር ስታክ አድርገን ቆመን ስለቀራን ነው እንጂ ቴክኖሎጂም ቢሆን በፊት ሰሩ ናቸው። መልካቸው፣ ስማቸው፣ ከለራቸውን እየለወጡ ነው እንጂ አዲስ ነገር የለም። አሁን ደግሞ ሰርች አድርጋችሁ የምታገኙት ነው ሁሉም ነገር የተሰራ እንዴት ተሰራ ማን ሰራው ሁሉም አለ። ነገር ግን ሞዲፋይ ይደረጋሉ። አዲስ የሚባል ነገር የለም። የተሰራውን መልሰው ይሰራሉ። አዲስ የሚባል ነገር የለም። ከብዙ ሰዎች ሊለያቸው የሚችል አንድ ሀሳብ እንገራችሁ። የምትሰሯቸው ነገሮች ቢሆኑ ባይሆኑ ቢሳኩም ባይሳኩም ችግር የለም የሚል ሀሳብ ካላችሁ ውጤታማ መሆን ትችላላችሁ፣ ደስተኛ መሆን ትችላላችሁ። አትፈሩ። ብዙ ጊዜ ሰዎች በደንብ ፐርፎርም እንዳያደርጉና ውጤት እንዳያመጡ የሚያደርጋቸው ፍርሃት ነው፣ የመውደቅ ፍርሃት። ባይሆንስ ግን ባይሳካስ እያላችሁ ስታስቡ በጣም ስለምትጨናነቁ ፐርፎርም ማድረግ ያቅታችሁ። ነገር ግን ባላሳካም ባላሸንፍ በወድቅም ችግር የለም ማለት ስትጀምሩ ለቀቅ ብላችሁ መስራት ትጀምራላችሁ። ስለዚህ ይህን ይዛችሁ ተንቀሳቀሱ። በወድቅም ባልወድቅም ችግር የለም። ይሄ ማለት አታረጉም አሰሩም ማለት አይደለም። ነገር ግን አውትካሙ አያስጨንቅም። ትልቅ ነገር ላይ ያሉ ሰዎች የሚገባቸውና የሚያደርጉት ነገር ነው። እችን አንድ ነገር ማድረግ ብትጀምሩ ውጤታችሁ ከፍ ማለት ጀምሩ። ከእናንተ የሚጠበቀው አንድ ነገር መጀመር ነው። ስሩ፣ ልፉ፣ ድከሙ። በጊዜ ብዛት ውስጥ ይመጣል። ያንን አምኖ መቀበል። ባይመጣም ችግር የለም ብላችሁ አይምሯችሁ ሴቭ ማድረግ። እናንተ ስሩ፣ ልፉ፣ ድከሙ። ቢሆንም ባይሆንም እሰራዋለሁ፣ እችለዋለሁ ካላችሁ የእውነት የምር ታደርጉታላችሁ። አስተሳሰባችሁም አይጎዳም፣ አይምሯችሁም አይጎዳም፣ ሞራላችሁም አይሰበርም። እንደገና እንኳን ብትወርቁ እንኳን ለመነሳት አትቸገሩም። ምክንያቱም አይምሯችሁ አምኗል። ምን ብሎ ቢሆንም ባይሆንም ችግር የለም አደርገዋለሁ ብላችኋል። ባታረጉ እንኳን ምንድነው አትሰበሩም፣ ትመለሳላችሁ፣ እንደገና ትጀምራላችሁ፣ ይበልጥ ደግሞ ትማሩበታላችሁ። ነገር ግን አንድ ነገር ጠዋት ጀምራችሁ ማታ ካልመጣ ካላገኙ የምትሉ ከሆነ ግን ትሰበራላችሁ። ያንን አስተሳሰብ ነው በአስተሳሰባችሁ በአእምሯችሁ ማስቀመጥና ሴቭ ማድረግ አለባችሁ። ከዛ በኋላስ በመጣም ባይመጣም አስጨንቃችሁ አሳስባችሁ። ምክንያቱም እናንተ መስራት ልፋት ለመስራት መድከም ነው እንጂ ይሄ የመጨረሻ ኢንዲንጉ ሊያስጨንቃችሁ አይገባም ነው። በቀጣይም አሪፍና ጥሩ መልእክት ባላችሁ ቪዲዮዎች እንገናኛለን። እስከዛው ባላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር ይብዛላችሁ።